ኢየሱስ ይባረክ። ቅዱሳን ሁላችሁ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ክብር ሁሉ ለኢየሱስ ይሁን። ጌታ ኢየሱስ ጸጋውን አብዝቶላችሁ ምሕረቱን አግንኖ ስላገኘኋችሁ እጅግ ደስ ብሎኛል። ኢየሱስ ይባረክ። ጌታ ኢየሱስ ሆይ እናከብርሃለን። ስም ለዘላለም የተባረከ ይሁን። አምላካችን ሁሉ ላንተ አደራ እንሰጣለን። ሁሉንም አንተ ተረከብ። አሜን። አረፍ ትላላችሁ። ኢየሱስ ይባረክ። እንግዲህ ዛሬ እዚህ መገኘቴ እኔ እዚህ ከመጣሁ በኋላ ነው ራሴን ያየሁት ማለት ይቻላል። ዛሬ ካምራት ነው ወደዚህ ያመጣኝ። እኔና እግዚአብሔር ሰው እናውቃለን። ወደዚህ መጣ እግዚአብሔር አመቻችቶ ወዲያ ወስዶ ደግሞ ስለመጣሁ የእግዚአብሔር ሰው የዓለም አቀፍ ወንጌል ስርጭት ክፍል ኃላፊ የሆኑት እንዲሁም ደግሞ የዚህ የምስራቅ ኢትዮጵያ ሰበካ ኃላፊ የሆኑት ታርማው እግዚአብሔር ይስጥልኝ እላለሁ። ጌታ ኢየሱስ ይባረክ። እንዲሁም የሀገረ ስብከቱ አባቶች መክሊት እና ወንጌል አገልግሎት ክፍል የሆኑት ወንጌላዊ ደረጀ ትልቅ አክብሮት አለኝ ለእሳቸውም። እግዚአብሔር እሳቸው በኩል እየባረከን ነው ያለው። ለበረከትም ሆነዋል። እነዚህ አገልግሎት በየሄዱበት ቦታ ሁሉ ኢየሱስ ጸጋውን ያብዛላቸው። እንዲሁም የዚህ የማዕከላዊ ምስራቅ ኢትዮጵያ ሰበካና የዚህ አስተባባሪ የሆኑት ሚሊዮን ሚሊዮንም ጌታ ኢየሱስ ይባርክ፣ ጸጋውን ሁሉ ያብዛላቸው። በዚህ ይሄ ቅርንጫፍ ሰበካ እንግዲህ ባለፈው እግዚአብሔር ባርኮ አሳድጎት 3 ቅርንጫፍ ሰበካ ሆኖ ወጥቷል። ኢየሱስ ይባረክ። የመስፋት ራዕይና ሸክም እንዳለ ያሳያል። በዚህ ሶማሌ አካባቢ ላለው ስሙን በትክክል ላልጠራ እችላለሁ ቅርንጫፍ ሰበካ ኃላፊ የሆኑት ቢሾፕ አላዩን በእሳቸውም እጅግ ትልቅ አክብሮት አለኝ። ምስራቅ ኦሮሚያ ቅርንጫፍ ሰበካ ኃላፊ የሆኑት ቢሾፕ ተስፋዬ በእሳቸው እጅግ ትልቅ አክብሮት አለኝ። የአጥቢያ መጋቢዎች፣ የንጉሥ ተጠሪዎች፣ ቅዱሳን ሁላችሁ ሰላም ለእናንተ ይሁን። ተመስገን። አንተ ይሄን ያደረገ አምላክ ስሙ ለዘላለም ይባላል። መሳሳትን ሊሆን ስለሚችል የተሳሳቱት ነገር ካለ ይቅርታ አድርጉልኝ። ጊዜ ደግሞ በምስጋና ብቻ እንዳልጨርሰው ወደ መልእክቴ ልሂድ። ኢየሱስ ይባረክ። ቆላስይስ ምዕራፍ 1 ቁጥር 3 ላይ ዛሬ አብረን የምንሰብከው ተጋግዘን አላችሁ ተጋግዘን ቆላስይስ ምዕራፍ 1 ቁጥር 3 ጀምሮ ያለውን የእግዚአብሔር ቃል እናነባለን። ቆላስይስ ምዕራፍ 1 ቁጥር 3 ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለምታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህ በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርን ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል። የተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጴፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ደግሞ በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱን እውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን
ስለናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር ሙቀት እያደጋችሁ ከደስታም ጋር በሁሉም ለመጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ኢየሱስ ይመስገን። እንግዲህ ስለናንተ ስናስብ ስለ ቆላስይስ ሲናገር ስለ ፍቅራችሁ ሰምተን በሰማይም ደግሞ ስለተዘጋጀላችሁ ተስፋ የእግዚአብሔር መንግሥት የእናንተ ስለተዘጋጀ ወንጌል ለእናንተ ተሰበከ። ይሄም ወንጌል የጸጋ ቃል ነው። ይሄም የጸጋ ቃል ከሰማችሁበትና ካወቃችሁበት ጊዜ ጀምሮ በእናንተ እንዳለ በዚህ ዓለም ፍሬ ያፈራል ያድግማል። ይሄ የምንሰማው የእግዚአብሔር ቃል ባዮሎጂ ወይም ኬሚስትሪ ወይም ልዩ ምድራዊ ነገር አይነት አይደለም፣ ይለያል። ይሄ የምንሰማው የእግዚአብሔር ቃል ይሄ በዚህ መሰዊያ ላይ የሚነገረው የእግዚአብሔር ቃል ሕይወትን የሚለውጥ ቃል የሚያለመልም ቃል ነው። የእግዚአብሔርን ፈቃድና ዓላማ የሚያስፈጽም ነው። ይሄ እግዚአብሔር ሁለት አፍ ካለው ሴፍ ይልቅ የተሳለ ነው። ይሰራል፣ ያበጃል። ሃሌሉያ! በእኛ ውስጥ ገብቶ እንዲሁ እውቀት ብቻ ፈጥሮ የሚቀር ነገር አይደለም። ከእውቀት በላይ ሕይወትን የሚያለመልም ሕይወትን የሚለውጥ ፍሬያማ የሚያደርግ ስለሆነ አሁንም ልባችንን ከፍተን ጌታ ኢየሱስ ዛሬ እንዲናገረን እንዲያስተምረን ሲጌታ ሆይ ፍሬያማ የሚያደርግ ቃልን አንተ ታድርግ። ወንድሞች አናውቅም፣ ጊዜው እያለቀ ነው። ነገሮች ሁሉ እየተለዋወጡ የመጨረሻ ምዕራፍ ላይ ነው ያለው። ኢየሱስ ክርስቶስ መቼ እንደሚመጣ አናውቅም። በግላችንም መቼ እንደምንጠራ አናውቅም። ስለዚህ ሁልጊዜ የተዘጋጀን እንሆን ዘንድ ፍሬ ይፈለጋል ከኛ እና የትምህርቱም ርዕስ በመልካም መንፈሳዊ ጥበብና አእምሮ የተሞላ ፍሬ የሚል ርዕሱ አጥሮ ነው የሚሆነው። አሁን ለበያዝ ቸግራል አጥሮ በተቻለ መጠን አሳጠሪ አንቺ ሆኗል። በመልካም መንፈሳዊ ጥበብና አእምሮ የተሞላ ፍሬ ይበል። እስቲ አንዴ በሉት። በመልካም መንፈሳዊ ጥበብና አእምሮ የተሞላ ፍሬ። ተመስገን። በቃ ፍሬ ማፍራት ካልቀረ፣ ፍሬያማ መሆን ካልቀረ ያ ፍሬ በእግዚአብሔር ሲታይና ሲመዘን ሲመረመር ፍሬው የመጣው የፍሬው ውጤት ወይም ፍሬው የተሞላው የፍሬው ሙሊት መንፈሳዊ ጥበብንና አእምሮን የተሞላ ይሄንን እንጸልያለን አለች። መንፈሳዊ ጥበብ፣ መንፈሳዊ አእምሮ፣ ሃሌሉያ። ቀጥለን እስኪ እግዚአብሔር ቃል ላይ ቲቶ ምዕራፍ 3 ላይ ቲቶ ምዕራፍ 3 ከቁጥር 8 አካባቢ አንስተን ብናየው እግዚአብሔርንም የሚያመሰግኑት እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ፣ የማይጠቅሙና ከንቱዎች ናቸው። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱ ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ። አርጤሞንን ወይም ቲኪቶስን ወደ አንተ ስልክ
ወደ ኒቆዲሞን ወደ እኔ እንድትመጣ ትጋ፣ በዚያ ልከርም ቆርጫለሁ። ሕግ አዋቂውንም ዜማስንና አጵሎስን ምንም እንዳይጎልባቸው በጉዟቸው እርዳ። ቁጥር 14 ላይ ያለው ነጥብ ነው የፈለጉት። ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ይላል። እግዚአብሔር እኛ አምጥቶናል። የእግዚአብሔር እርሻ ነን። እስቲ አንዱ የእግዚአብሔር እርሻ ነኝ ይበል። ሃሌሉያ። እንኳን የእግዚአብሔር እርሻ የአንድ ግለሰብ የአንድ ኢንቨስተር እርሻ እንኳን በተቻለው አቅም ለዛ እርሻ ያለውን አቅም ሁሉ ተጠቅሞ አንድ ኢንቨስተር ማድረግ የሚገባውን ነገር ሁሉ ያደርጋል። ለዛ እርሻ ማረስ ሲገባው ያርሳል፣ መኮትኮት ሲገባው ይኮተኩታል። እያንዳንዱ ገበሬ እንደያ ምንም ውድ ቢሆንም ያለውን ነገር ሁሉ ከፍሎ ማዳበሪያ ገዝቶ መሬቱ ፍሬያማ እንዲሆንለት የሚያስፈልገውን ነገር ሁሉ ካደረገ በኋላ ከሰማይ ደግሞ እግዚአብሔር ዝናብ ስጠኝ እያለ ሰማይን ተስፋ ያደርጋል። እኛ የእግዚአብሔር እርሻ ነን። የእግዚአብሔር እርሻ ከሆን እግዚአብሔር ያርሰናል፣ ይኮተኩተናል፣ ያርመናል፣ ይንከባከበናል፣ ያየናል። ከኛ የሚጠበቀው ነገር አለ። ከወገናችን የሆኑት ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ በጥንቃቄ እንዲጸኑ ይማሩ። ፍሬ ቢስ ሆኖ መቅረት በጌታ በኢየሱስ ስም ኖሮ ስላለም ነው። ስለ ፍሬ ሲታሰብ 3 አይነት ውጤት አለ። አንደኛው ፍሬ እንደታለመለት ለታለመለት ዓላማ ብሎ በቆሎ ከሆነ ያ በቆሎ ሙሉ በቆሎ ሆኖ ፍሬ አፍርቶ 60 ወይንም 100 ወይንም 30 70 ይሁን 40 ይሁን በተቻለው አቅም ያፈራል። ሌላ ደግሞ እንግዲህ ገበሬ ነው አብዛኛው ሰው መስለኛል እና አይደለም ጭንቅላቱ ሲታይ በጣም ትልቅ ነው፣ ግን ሲፈተሽ ባለ ውስጥ ከላይ ያለው ነገር ከላዩ ላይ ሲገፈፍ ያ ጭንቅላት የሚመስል ነገር ያ ፍሬ የሚመስል ነገር ከቆረቆዳ ውጪ ምንም ነገር የሌለው ነገር ይሆንና ውይ እኩል ዝናብ አግኝቶ እኩል ተኮትኩቶ ታልሞ እኩል ፀሐይ ወጥቶለት ሁሉ ነገር ተደርጎለት እያለ ምን ነክቶት ነው ያ በቆሎ ባዶ ያፈራል? ለትምህርት እንዲሆን ነው እግዚአብሔር አይደለም። ከተፈጥሮ የምንማረው ነገር አለ፣ የምናየው ነገር አለ። ሌላው ደግሞ ማሽላ ቢሆን በቆሎ ፍሬ ሲያፈራ በተለይ ማሽላ ይሄው አፍንጫለሁ ብሎ ማሽላ ፍሬው ጅግግ አድርጎ ይለቃል። አንዳንድ ማሽላ አይለቀውም፣ ፍሬው ሽፍን አድርጎ እንዳለ እንዲህ ሽፍን አድርጎ ይኖራል። ይህ ማሽላ ለካ ብላችሁ መጨረሻ ላይ ገለል ስታደርጉት የሆነ ዱቄት ጥቁር ዱቄት ምን አረማሞ ነው ይባላል። ጥቁር ዱቄት ያ ዱቄት እንዳይገለጥ እንዳይታወቅ እንዳይታይ ይሸፍነው። የተሸፈነ ነገር መገለጡ አይቀርም። እግዚአብሔር አንድ ቀን እኔን ይገልጠኛል፣ አንቺን ይገልጥሻል፣ አንተን ይገልጥሃል ወንድሜ። ሃሌሉያ! ከኛ የሚፈለገው ነገር አለ። ኢየሱስ ይመስገን። ስለዚህ እነዚህ ከወገናችን የሆኑት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ በጥንቃቄ እንዲጸኑ ይማሩ። ሃሌሉያ! በእውነት ዛሬ ፍሬያማ የሚያደርግ ትምህርት ወደ እያንዳንዳችን ልብ የሚፈስ ነገር እግዚአብሔር ይቀርልን በዚህ ላይ። ሃሌሉያ! እኛ የምንለው ነው ወይስ ኢየሱስ የሚለው ትምህርት ይላል? አንተ ሃሌሉያ ፈቅዳለሁ። አንተ በል
በሚሆንበት ሰዓት ነገሮች ሁሉ ግልብጥብጥ በሚወጡበት ሰዓት ፍሬያችን ሊታወቅ ውጤት ሊመጣ ለእያንዳንዱ እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው ብሎ ኢየሱስ የእያንዳንዱ ሰው ጽፎ ሊመጣ ባለበት ሰዓት ላይ እኔና እናንተ በመልካም መንፈሳዊ ጥበብና አእምሮ የተሞላ ፍሬ አፍርተን ፍሬያችንን ልናሳየው ይገባል። እስቲ ዘዳግም ምዕራፍ 4 ላይ እናነባለን። ሃሌሉያ። ስበኔ ላይ ስልጣን ተደርጎ ሲቃል ኢየሱስ ይባላል። የእግዚአብሔር ቃል ይለውጣል፣ ይሰራል፣ ያበጃል። ሃሌሉያ። ምዕራፍ 4 ዘዳግም ምዕራፍ 4 ከቁጥር 1 ጀምሮ አሁንም እስራኤል ሆይ እንድታደርጓቸው በሕይወትም እንድትኖር የአባቶቻችሁም አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ። በሕይወት እንድትኖሩ ያችን ምድር ገብታችሁ እንድትወርሱ መውረሻው በሕይወት መኖሪያው መንገድ እግዚአብሔር የሚያዘው ትምህርት ነው። እግዚአብሔር የሚያዘው ሥርዓት ነው። እግዚአብሔር የሚያዘው ፍርድ ነው። እኔ ያዘዝኳችሁን ቁጥር 2 ላይ እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም፣ ከእርሱም አታጎድሉም። ለዚህ ነው መልካም መንፈሳዊ ጥበብና አእምሮ የሚል ነገር የተጠቀሰው። እኛ ልናፈራ የሚገባው ፍሬ፣ በእኛ ሊገኝ የሚገባው ፍሬ መንፈሳዊ ጥበብንና መንፈሳዊ አእምሮን የተሞላ እንጂ መንፈሳዊ ጥበብ ሲባል አጋንንታዊ ጥበብ አለ ማለት፣ ስጋዊ ጥበብ አለ ማለት፣ ምድራዊ ጥበብ አለ ማለት። ምድራዊ ጥበብን አውጥተን አጋንንታዊ ጥበብን አውጥተን ስጋዊ ጥበብን አውጥተን ከላይ ተቆርጦ መንፈሳዊ ጥበብ ከላይ በሚወርደው ማስተዋል። ሃሌሉያ። ምድራዊ አእምሮ ለምድር ምንም አልፈየደም፣ ምንም አልጠቀም። መንፈሳዊ አእምሮ ግን ይፈለጋል። ሃሌሉያ። ምድራዊ አእምሮ እኮ ጦርነትን ያወጣል ለምድር ላይ ልዩ ልዩ መሳሪያዎች ነው። አሁን ዓለም ላይ ስታይ በጣም በጀት መድቦ ትልቅ ነገር የሚሰራው ነገር ሁሉ አብዛኛው የጦርነት ነገር። ሰላም ከየትምጣ ምን ከየትምጣ አልቻለም ማለት። በዚህ ቤት ግን በእኔና በእናንተ ሕይወት ግን ያንን ዓለም ኮርጀን ወደዚህ የምናመጣበት ሳይሆን በከተማው በአካባቢው በጎረቤት በዙሪያችን ላይ ያለውን ነገር ኮርጀን የምናመጣ ነገር ሳይሆን ከሰማይ ከኢየሱስ በምንቀበለው ነገር ብቻ። ሃሌሉያ። ኢየሱስ ሆይ ልቀቀው፣ ይለቀዋል። ኢየሱስ እርግጠኛ ነኝ ኢየሱስ ይለቀዋል። ግን ለመቀበል እንዘጋጅ። ሃሌሉያ። ሌላውን ቦታቱ እናውጣ። ምድራዊ ጥበብ እኛ ጥበብ የምንለው ብልጠት ነው። አብዛኛው ጊዜ ምድር ላይ አለ ጮላ ይመጣ በዛ ጋር ሾልቴ በዛ ጋር ወጥቼ የምንለው ነገር ሁሉ ውሸት ነው። ጮሌነት ነው። ጥበብ ግን እንዲህ አይደለም። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗር ስራውን በጥበብ የዋህነት ያሳይ። ሃሌሉያ። ጥበብ አለ፣ ግን ከጥበብ ጋር አብሮ የዋህነት። ሃሌሉያ። የዋህነት ሞኝነት አይደለም።
ሕይወት ኢየሱስ ሊመጣ ይወዳል። ወደ እያንዳንዳችን ሕይወት ሊመጣ ይወዳል ኢየሱስ። የሚገራርሙ ጣዖች አድርጎ ሊሰራ ይወዳል ኢየሱስ። ግን እስኪ ሌላው ገለል እያደረግን በሱ ለመሞላት ብቻ እንዘጋጅ። በሱ ላይ ምን አታደርጉ? አትጨምሩ፣ አትቀንሱ። እኔ ከእግዚአብሔር ሰምቼ የማስተምረው ያ ትምህርት፣ ያ ስርዓት፣ ያ ፍርድ ብቻ ምኑ ነው? በቂ ነው። ኢየሱስ ይባላል። አሁን በምድራችን ላይ በጣም ዘመን የሚያበላሽ ነገር ቢኖር ምንድን ነው ቢባል የአካባቢው የአየር ጸባይ። የተመረጠ ዘር ተብሎ ይመጣና የተመረጠ ዘር ከአንድ ዓመት በኋላ ከሁለት ዓመት በኋላ ምርታማነቱ እየወረደ ነው። ይሄ የተመረጠ ዘር የተባለው ተብሎ ይጣልና ሌላ እንደገና ይመጣል። ይሄም ይበላሻል። በምንድን ነው የሚበላሸው ቢባል በአካባቢው የአየር ተጽዕኖ ይለምደዋል። አረ ይሄ አምላክ ኃያል አምላክ ምንም አይጎለውም። ኢየሱስ ጥበበኛ አምላክ፣ ባለጸጋ አምላክ፣ ሕያው የሆነ አምላክ፣ የሚያለመልም አምላክ። ሃሌሉያ! ሕይወት ብትሉ ሕይወት እስከ ትርፉ ይሰጣል ኢየሱስ። ሃሌሉያ! እስከ ምኑ? እስከ ትርፉ። ወደ እግዚአብሔር መንግሥት መግባት ቢባል በሙላት ይሰጣል። የተትረፈረፈ የጸጋ ስጦታ ብዛት አለ። እንደ አዳም አይነት ሳይሆን ሃሌሉያ በብዙ እጥፍ የሆነ ጸጋ አለ። ሁሉ ነገር አለ። በዚህ ቤት ጥበብ አለ፣ እውቀት አለ፣ ማስተዋል አለ፣ አእምሮ አለ። መንፈሳዊ አእምሮ፣ መንፈሳዊ ጥበብ፣ መንፈሳዊ ብልሃት። እስቲ ኢየሱስ ሆይ፣ ኢየሱስ ሆይ፣ ኢየሱስ ሆይ እና ዘርን ያበላሻል። አካባቢው ላይ ያለው የአየር ተጽዕኖ ከዚህ የተነሳ መንግስት ይቸገርና ኩታ ገጠም እንዲታረስ ይደረጋል። አንዱ ስንዴ ካረሰ ጎረቤቱ ሁሉ ስንዴ እንዲያርስ፣ ያኛው በቆሎ ሲያርስ እዛ ሰፈር ያለ ሰብል ሁሉ ምን እንዲሆን በቆሎ እንዲሆን፣ ገብስ ከሆነ ገብስ ተመሳሳይ ሲሆን በተወሰነ ደረጃ ያ ይወርዳል ብሎ ይሻሻላል። ምርታማነቱ አይቀንስም። ምንም ቢሆን ትንሽ ቢሆን የመቀነስ አቅሙ እስከዚህ ነው። ከአካባቢው ተጽዕኖ ለማሸሽ እንደዛ ያደርጋል። እኔና እናንተ ግን በዚህ በክፉና በጠማማ ትውልድ መሃል ስንኖር፣ በዚህ በዜማዊ ትውልድ መካከል ስንኖር፣ በዚህ በተበላሸ ዓለም መካከል ስንኖር፣ በዓለም ጥበብ ሳንበላሽ፣ በዚህ ዓለም ማስተዋል ሳንበላሽ፣ በዚህ ዓለም አእምሮ ሳንበላሽ መንፈሳዊ ጥበብንና አእምሮን ተጠቅመን መንፈሳዊ ብልሃትን ተጠቅመን ለእግዚአብሔር መንግሥት እየተዘጋጀን ፍሬ እያፈራን እንድንኖር ያስፈልጋል። ተመስገን፣ ተመስገን፣ ተመስገን። ኢየሱስ ይባረክ። ቀጥለን እስቲ የእግዚአብሔርን ቃል እናያለን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 19 ሃሌሉያ ተመስገን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 19 ከቁጥር 18 ማስቀመጥ እናይ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 18 ማንም ራሱን አያታልል፣ ከእናንተ ማንም በዚች ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ሞኝ ይሁን። ሃሌሉያ! የዚች ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና እርሱ ጥበበኞችን በተንኮላቸው የሚይዝ ደግሞም ጌታ የጥበበኞችን ሐሳብ ከንቱ እንደሆነ ያውቃል ተብሎ ተጽፏልና ማንም ራሱን አያታልል። በዚህ ምድር ላይ በጣም
የተሻለ ጥበበኛ ሰው አስተዋይ ሰው የሆነን አይነት አድርገን ራሳችንን ካሰብ ራሳችንን ነው እናታለን ሌላ ማንንም አይደለም ታየ የዚህ ዓለም ጥበብ የዚህ ዓለም ማስተዋል የዚህ ዓለም ዕውቀት በብሉይ ኪዳን ታየ ምንም ውጤት ማምጣት አልቻለም ስለዚህ እግዚአብሔር የዚህ ዓለም ጥበብ በጠቅላላ ሞኝነት ነው እንዳውም ይባስ ብሎ የዚህችን ዓለም ጥበበኞችን እንዲያሳፍር እግዚአብሔር የዚህችን ዓለም ደካማ ነገር ሞኝ ነገር ያልሆነውን ነገር መረጠ እስኪ እናስብ ያልሆነውን ነገር ማለት እኔ ኮደ አንተ ኮደ እግዚአብሔር ሲመርጠኝ ያልሆነ ነገር ናስቲ ልትሆን አደረጋ ሞኝ ነገር ናስቲ ነው ተወምስ ብሎ አላ አሁን ምንድነው ታዲያ ይሄኛው ዘራ እስቲ ኢየሱስ ሆይ ሃሌሉያ መመረጣችሁንና መጠራታችሁን ተመልከቱ እንዴት እንደተመረጣችሁ እንደ ሰው ጥበበኞች የሆኑ ብዙዎች ምን አልሆኑ አልተጠሩም ብዙዎች ባላባቶች የሆኑ እነሱ አልተጠሩም ማን ተጠራ ያልሆነ ሞኝ ነገር የማይሆን ነገር በዚህ ዓለም ስፍራ ያልተሰጠው የተጣለ ድሃ ከጥበብ የሌለው ከእውቀት የሌለው ምንም የሌለው ረዳት የሌለው እውቀት የሌለው ጥበብ የሌለው ማስተዋል የሌለው ሀብት የሌለው አቤት ማርቆስ ላይ ያለች ማርቆስ ምዕራፍ 11 ቁጥር 12 ላይ ማርቆስ ምዕራፍ ሃሌሉያ ማርቆስ ወንጌል ምዕራፍ 11 ቁጥር 12 ምሳሌውንም ስለ እነርሱ እንደተነገረ አውቀዋልና ማርቆስ ምዕራፍ 11 ቁጥር 12 ላይ አነበዋለሁ። በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን
የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ይህቺ በለስ ታሳዝናለች። የምታሳዝነው ምንድን ነው? ስለሷም የለመነም ሰው የለም፣ የተወላትም የለም። ኢየሱስ ክርስቶስን ሲመጣ ተነጥላ ወጣለች። ወቅቱ የበለስ ወቅት አልነበረ። የበለስ ወቅት አይሁን እንጂ እሷ ግን እንደሚገርም አይነት ልምላሜ አላት። ከየት አመጣች? ሌሎቹ በለሶች በጠቅላላ ጊዜውን ጠብቆ እግዚአብሔር በሚሰጠው ክረምት፣ እግዚአብሔር በሚሰጠው ፀሐይ፣ እግዚአብሔር በሚሰጠው ዝናብ ወቅቱን ጠብቆ ጊዜውን ጠብቆ ነው ፍሬ የሚያፈሩት። ቅጠላቸው የሚለመል እንደውም አንዳንድ ዛፎችን አይታችሁ ከሆነ ልክ በጋ ክረምቱ አልፎ በጋ ሲመጣ እንዳለ ቅጠላቸውን በጠቅላላ ያራግፋል። የቤተሰብ አባል ይቀንሳል። ሙሉ የቤተሰብ አባል ቀንሰው የደረቁ እስከሚመስሉ ድረስ ደርቀዋል ተብሎ እስከሚታሰቡ ድረስ ያቺን ወቅትና ያቺን ጊዜ ያልፉታል። እግዚአብሔር በዛ እንዲያልፉ ስላደረጋቸው። ይህችና በለስ ግን ከሰማይ በሚገኘው እግዚአብሔር በሚሰጠው ልምላሜ ሳይሆን በዘዴዋ፣ በራሷ ጥበብ፣ በራሷ ማስተዋል፣ በራሷ አካሄድ ሄደችና ወጥመድ ውስጥ ገባች፣ እይታ ውስጥ ገባች። ሲያይ እንዲገርም አይነት ከሩቅ ትታያለች። ግን አጠገቧ ሲመጣ በራሷ አካሄድ ስለሆነች፣ በራሷ ጥበብ ስለሆነ፣ በራሷ ማስተዋል ስለሆነ፣ ከራሷ የሰበሰበችው ነገር ስለሆነ ሙሉ ነገሯ ከዳት፣ ባዶ ሆና ተገኘች። እስቲ ኢየሱስ በእውነት ከኢየሱስ ባልተቀበልነው ነገር፣ ከሰማይ ባልሆነው ነገር የምንኩራራ ከሆነ እንዲሁ በቃ ያለን ከመሰለን አንድ ቀን ኢየሱስ ወደኛ የመጣ ቀን ባዶ ሆነን እንገኛለን። እነዛ አምስቱ ሰነፎችን አስቡ። እየተናገሩ እኮ ይጠብቁ ነበር። አስሩ ጌታ ይመጣል ብለው እየጠበቁ ጠበቃል። ካሁን ይመጣል እያሉ ይጠብቃል። ይገርማችሁ፣ አስሩም እንቅልፍ አላቸው። አምስቱ በተለየ ሁኔታ አይደለም ያንቀላፉት። እነዚህ እንቅልፍ ቢላቸውም እንኳን በማሰሯቸው ውስጥ ያለው ዘይት ምን የሆነ ነው? የተሞላ ነው። እነዚህ ነገሩ ካለቀ በኋላ ሲነቁ ኧረ ዘይታችን አያዋጣም አለ። ንስሐ ጊዜ ካለፈ በኋላ ምንም ማድረግ በማይቻልበት ሰዓት፣ መመለሻ በሌለበት ሰዓት ኖሬ በእግዚአብሔር ቤት እድሜ አስቆጥሬ በእግዚአብሔር ቤት ኢየሱስ ሊመጣ ባለበት በዚህ ሰዓት ሃሌሉያ ዓለም ሁሉ ይመጣል ተብሎ በሚታወጅበት ሰዓት ጊዜው ገና ነው ትላለህ ነው ወይስ ኢየሱስ ሊመጣ በደጅ ነው ያለው? ምናልባት እንደምንሰራው አይነት ሂሳብ ሊሆን ይችላል። እንዴት ተደርጎ በዳውንቴ ይሰበካል በዓለም ሁሉ ተብሎ ተነግሯል። ገና አንድ በአንድ ሄደን ሰዎችን ለቅመን መስከረን ያ መቼ ሆነ፣ ይሄ መቼ ሆነ፣ ይሄ መቼ ሆነ፣ ይሄ መቼ ሆነ፣ ስለዚህ እንኖራለን፣ ስለዚህ ገና ነው እያለን ዘመት ይሆናል። ለእግዚአብሔር ግን አንድ ቀን ለስራ የተነሳ ቀን፣ አንድ ቀን ለስራ እግዚአብሔር እጁን ያንቀሳቀሰ ቀን አሕዛብ ሁሉ ወደ እርሱ ይጎርፋሉ። ሃሌሉያ። መርከቡን ለመስራት 100 ዓመት ሙሉ ነው የፈጀው። ነገር ግን ዓለምን ለማጥፋት 100 ዓመት አልፈጀበትም። በ7 ቀን ውስጥ እነዛ ቀጭኔዎች ሁሉ እነዛን አንበሳዎች ሁሉ አስገባቸው። በሰው ጉልበት አንድ ዶሮ ለመያዝ ይከብዳል። እኔ ዶሮ ለመያዝ አለንቄ አልቦይ ብያቃል።
ዶሮ ለመያዝ ትንፋሽ አለው። እንዴት አድርጎ ያንን ሁሉ ትላልቅ አውሬዎች ትላልቅ እንትኖችን ማስገባት ቻለ ቢባል በሰው የሚቻል ነገር አይደለም። በእግዚአብሔር ሁሉ ይቻላል። ስለዚህ በዚህ ሰዓት ራሳችንን እንፈትሽ። ፍሬ ይፈልጋል ከኛ ኢየሱስ። ይችኛዋ በለስ በራሷ አካሄደች። ኢየሱስ ያያታል። ለዘላለም ካንቺ ማንም ፍሬ አይላም ረገማት። በለሲቷ ወዲያው ደረቀች። እርሻው ባለቤት አለው። አንተ የጠራህ ኢየሱስ ያይሃል። እኔ የጠራህ ኢየሱስ ያየኛል። ለማን የጠራህ? እንዲሁ አልጠራህ። ከእኛ የሚፈልገው ነገር አለ። በእኛ ሊቀበል ክብርን ሊቀበል ፍሬ ይፈልጋል ከእኛ ህይወት ውስጥ። እስቲ እናያለን። ያቺኛውን በለስ ደግሞ ስናያት ሉቃስ ምዕራፍ 13 ቁጥር 6 ላይ ያለችዋን በቃል ልናገር። ይቺኛዋ አተካከሏም የሚገርም በወይን አትክልት ስፍራ ነው የተተከለች እና ፍሬ ሊፈልግባት 3 ዓመት ሙሉ 3 ጊዜ መጥቶ አየ። አላገኘም። ስላላገኘም ፍሬ አይገኝባት እንጂ አካሄዷ ጥሩ ነበር። ተዋት። በሶስተኛው ላይ ግን እቺ ምድሩን ነው የምታጎሳቅለው። ቁረጣት ያለው ግን ጊዜ ስራት እሷን ሞት ፋንዲያ ነገር ይጨምርላት። ከዛ በኋላ በታፈራ ደህና ነው። ባታፈራ ግን ትቆርጣታለህ። አንተ ትቆርጣለህ። ኢየሱስ ይባረክ። ሃሌሉያ። ይሄ ገበሬ ስለዚህ ገበሬ እግዚአብሔር ይመስገን። ለዚች በለስ ዕድሜ መጨመር፣ ለዚች በለስ ጊዜ ማግኘት ምክንያት ሆኗል። አይ በቃ ትቆረጣለህ አለ። እስቲ ጊዜ ይሰጣል። ጊዜ ተሰጥቶ ለዚህ ደርሰናል። ብዙ ድካሞቻችን ታልፈው እዚህ ደርሰናል። እኔ በበኩሌ ብዙ ነገር ታልፎልኝ እዚህ ደርሻለሁ። ሃሌሉያ። አንተስ፣ አንቺስ እህት፣ አንተስ ወንድም፣ ብዙ የማይቻል ነገር፣ ብዙ የማይታለፍ ነገር ኢየሱስ አልፎ አሳልፎ ጸጋ ሰጥቶ አቅም ሰጥቶ ጥበብ ሰጥቶ እውቀት ሰጥቶ ሃሌሉያ እንደ ኃጢአታችን ሳይሆን እንደ በደላችን ሳይሆን እንደ ምሕረቱ ብዛት በሆነን እዚህ ደርሰናል። ነገር ግን የእግዚአብሔር ምሕረት፣ የእግዚአብሔር ትዕግስት፣ የእግዚአብሔር ቸርነት ወደ ንስሐ መጥተን ንስሐችን ፍሬ አፍርቶ ፍሬያችንን ሊያይ ይፈልጋል። ጊዜ ያለ ኢየሱስ አንተ እርዳን። እስቲ እናንብብ ሌላ ቦታ ኢሳይያስ ምዕራፍ 5 ላይ ኢሳይያስ ምዕራፍ 5 ሃሌሉያ። ድሬዳዋ በዚህ ሰዓት በጣም ይሞቃል ተብሎ ነው ስመጣ። አሁን እንደው ቀዝቃዛ ነው ስሙ እያለ ያለ ነገር አይመስልም። መስገን አየሩ በቃ ክረምት ሆነ አቀዘቀዘው። ኮንፈረንስ ሲሆን እንዲህ የሚረዳ ነው እግዚአብሔር ይመስገን። ብዙ ጊዜ በከባድ ወቅቶች ፈተናል፣ ግን እግዚአብሔር እንደው ይሄ ጉባኤ ስለሚቆጣጠር ሃሌሉያ ንፋሱ ሹም እያለ እንዲህ የሚለው ተዋ በቃ የሱ ይመጣል ስሙ ይበደል እያለ ኢሳይያስ ምዕራፍ 5 ላይ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ እኔ ይቀኛል። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በቆፈረ ድንጋዮችንም ለቅሞ አወጣ። ምርጥ የሆነውንም አረግ ተከለበት። በመካከሉም ግንብ ሠራ። ደግሞም የመጥመቂያ ጉድጓድ ማሰበት። ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጣ ፍሬ አፈራ ይላል። ተማመነ።
አተካከሉ ምንም ችግር የሌለበት ዝርያው ምንም ችግር የሌለበት የተመረጠ ነው። ቦታው ቢባል ድንጋይ ሁሉ ተለቅሞ ምርጥ ቦታ ላይ ነው የተተከለው። ከዚህ የተነሳ ያፈራል ብሎ ከመተማመን የተነሳ ወይኑ ሲበስል የሚጨመቅበት ማጥመቂያ ቦታው ሁሉ ተዘጋጅቷል። ገና ሲተከል ያፈራል ተብሎ ሊያፈራ የሚችልበትን ነገር ሁሉ ማድረግ የሚችል ስለተከለው የሚጠመቅበትን ቦታ ሁሉ አዘጋጀ። ተማመነ ይላል። ኢየሱስ ባንተ ተማምኗል። ሃሌሉያ! ያፈራል ብሎ ተማምኗል። ሃሌሉያ! ነገር ግን ሆምጣጤ አፈራ። ከየት አመጣው? ከየት አመጣው? ሆምጣጤ ነው ወይ የተተከለው? የተተከለው ወይ ፍሬው ሆምጣጤ? ሆምጣጤ የሁለት ነገር ድብልቅ ነው። የሎሚና የብርቱካን ድብልቅ አይደል? የሁለቱ ጭማቂ ድብልቅ ነው። ሆምጣጤ ደግሞ ብቸኛ ያለው በቸርች ነው። የሚገርማችሁ በቸርች ነው ያለው ሆምጣጤ። ሆምጣጤ በቸርች ብቻ ነው። ውጪ ያለው ወይ ብርቱካን ነው ወይ ሎሚ ነው። ወይ ብርቱካን አልሆነ ወይ ሎሚ አልሆነ። ሎሚና ብርቱካንን አደባልቆ ሆምጣጤ ያለው በቸርች ነው። እንዳው ይገልጣ ወንድም ሆምጣጤ እህት ሆምጣጤ ትኖር ይሁን ሲያጠራናል ኢየሱስ፣ ይረዳናል ኢየሱስ፣ ያግዘናል ኢየሱስ። ይሄ ከዛ በለቀመው ነገር ምን ሆነ? ሆምጣጤ አፈራ። እስቲ ላምሮ ወለዳች። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታዬ መካከል እስቲ ፍረዱ። ለወይኔ ያላደረግኩትን ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለማሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ አደርገዋለሁ፣ አይቆረጥም፣ አይቆጠቆጥም። ኩርንችትና እሾህ ይበቅልበታል። ዝናብንም እንዳይዘንቡበት ደመናዎቹን አዛለሁ። የሰራዊት ጌታ የእግዚአብሔር የወይን ቦታ እርሱ የእስራኤል ቤት ነው። የደስታው አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆ ደም ማፍሰስ ሆነ። ጽድቅንም ይተማመን ነበር፣ እነሆ ጩኸት ሆነ ይላል። አነሳለሁ አለ እግዚአብሔር። ዝናብን ደመናዎችን አዛለሁ፣ ዝናብ እንዳይዘንብ። ቅጥሩን እነቅላለሁ፣ ለመራገጫ ይሆናል፣ የማንም መፈንጫ ይሆናል። ኢየሱስ እባክህ፣ ኢየሱስ እባክህ። ያለንበት ስፍራ የከበረ ነው ወንድሞች። አንዳንዴ እንደው በራሳችን አእምሮ፣ በራሳችን ጥበብ፣ በራሳችን እውቀት፣ በራሳችን ማስተዋል የምንመላለስበት አይደለም። መንፈሳዊ ጥበብ ይፈልጋል፣ መንፈሳዊ አእምሮ ይፈልጋል፣ መንፈሳዊ ብስለት ይፈልጋል፣ መንፈሳዊነት ይፈልጋል። እንዲሁ ዝም ተብሎ የሚኖርበት አይደለም። ይሄ ቤት ቤቱ የእውነት አምድና መሰረት ነው። የሕያው እግዚአብሔር ቤት ነው። ሃሌሉያ! ኢየሱስ አንተ እርዳን። እግዚአብሔር መንፈስ ቅዱስ ካልተሏችሁ ያውቃል። እኔ አንድ ጊዜ እንደው መንፈስ ቅዱስ መሞላትና መዝለል ሃሌሉያ ማለት እንደው ዝም ብሎ ሰዓት ይዘን ግን ማለት አሉና በቃ እንትን ማለት ጀመረ። ተጫዋሁ አንዳንዴ ሰው አዳዲስ ሰው ሲመጣ እንዳይረበሽ ጎረቤት ምናምን እንዳይረበሽ ተጫዋሁ ይኖራል።
በኔ ቤት መንፈስ ቅዱስን ተሞልቶ ሃሌሉያ ማለት ማመስገን በልሳን መናገር ያ ሁሉ መፍለቅለቅ መረበሽ መስሎኛል። ነገር ግን አይደለም። ከእግዚአብሔር ጋር ማውራት ነው፣ መነጋገር ነው። ለካ ልክ ይባላል ተስፋት የእግዚአብሔር መንፈስ ጋር ብለው ራቅ ድርቅ ይሄ የተሰጠን መንፈስ ቅዱስ ይሄ የተሰጠን ጸጋ ይሄ የተሰጠን የእግዚአብሔር ነገር እንዲሁ ዝም ብሎ የመጣ አይደለም። የምናፋፋው ነገር አይደለም። እውቀት አንተን አንዳንዴ እንዳናፋፋው ኢየሱስን ከሕይወታችን ውስጥ እንዳናወጣው ወጣቴ ፍሬ እንዳናፈራ አደራ ወንድሞች፣ አደራ አደራ። መንፈሳዊ ጥበብን ይጠይቃል። መንፈሳዊ አእምሮን ይጠይቃል። መንፈሳዊ ማስተዋልን ይጠይቃል። ኢየሱስ ክርስቶስ የተከፈለበት ነው። በቀራንዮ መስቀል ላይ ኢየሱስ ክርስቶስ በመሰቀሉ ምክንያት ያገኘናቸው ውድ የእግዚአብሔር ስጦታ ናቸው። ደጋግ የእግዚአብሔር ስጦታዎች ናቸው። ሃሌሉያ! ይሄ በውስጣችን ያለው የእግዚአብሔር መንፈስ በቅናት ይመኛል። መንፈስ በስጋ ላይ፣ ስጋም በመንፈስ ላይ እርስ በርሳቸው ይቃወማሉ። የትኛው ነገር የምትወዱት ልታደርጉ አትችሉም። ምክንያቱም በዚህ ጋር የስጋ ጉልበት ወጥሮ ይዞናል። በዚህ ጋር መንፈስ ይዞናል። ወይ መንፈሳዊ መሆን አንችልም፣ ወይ ስጋዊ መሆን አንችልም። መጽሐፍ ቅዱስ ኤፍሬም ያልተገላበጠ ጌታ ነው አይደል? በአንድ በኩል አርሯል፣ መስሎ ከመብሰል አልፎ አርሯል። በሌላ በኩል ቆሻ እንዴት ይባላል? እንዴት የምትወዱትን ልታደርጉ አትችሉም። እንዲሁ መንፈሳዊነትን መቀደስንም እየተመኛችሁ ሳትሆኑ ሳትቀደሱ ሳትለወጡ ፍሬ ሳታፈሩ ትኖራላችሁ። ወይ ዓለማዊ ያልሆነ ወይ መንፈሳዊ ያልሆነ ምንም የምትወዱትን ልታደርጉ አትችሉም ይላል። ሲሞደው ሳይሆን ጌታ ኢየሱስ ሆይ አንተ የምትወደው በሕይወቴ ውስጥ ይፈጸም፣ ፈቃድህ በሕይወቴ ውስጥ ይፈጸም፣ አንተ የምትለው በሕይወቴ ውስጥ ይፈጸም። ልክኛ በስጋዊነት መመላለስ ያኔ እግዚአብሔር ለወንጌል ሲጠራኝ እግዚአብሔር በመሠዊያው ይናገረኝ ነበርና እኔ ደግሞ በቃ ቀጥታ በመሠዊያ ላይ እግዚአብሔር እኔን እንደሚናገረኝ ግልጽ ነው። ጉባኤ ውስጥ በቃ ስለኔ ለወንጌል መውጣት ብቻ ይመስለኛል ሁሉ ወይስ ከዛ የተነሳ አሁን ራሴን ማትረፍ አለብኝ። ራሴን ማትረፍ ማስመለጥ አለብኝ። እንዴት ነው ማስመልጠው? ከጉባኤ በመቅረት ከመጣው አሁን ሊጨርሰኝ ነው። ሸርሽ ሊያሳምነኝ ነው። ስለዚህ ቃሉ አሳምኖ ጠቅልሎ እንዳይወስደኝ መቅረት በጌታ በኢየሱስ በጌታ በኢየሱስ ይሄ የእግዚአብሔር ቃል መለወጥ ለሚወድ ማንኛውም ሰው፣ መቀደስ ለሚወድ ማንኛውም ሰው፣ ፍሬያማ ሊሆን ለሚወድ ለማንኛውም ሰው ይሄ የሚመጣው የእግዚአብሔር ቃል የጸጋ ቃል ነው። ከሰማንበትና ካወቅንበት ካመንበት ጊዜ ጀምሮ በሕይወታችን ውስጥ ገብቶ ፍሬ ማፍራት ይጀምራል። ግን ሰይጣን ይሄን አይፈልግም። ራሳችንን እያሳተን እንድንሰማ ያደርጋል። እቺ ለእንትና እቺ ለእንትና እቺ ለእንትና እቺ ለእንትና ወይ እንትናማ ዛሬ ቢመጣ በቃ የእሱ ነው እኮ ዛሬ ወይ እንትና መጣ ነው ዛሬ እንዴት ተቆጨች። እግዚአብሔር ስለ እሷ ነበር ሲል የነበረው። አንተስ እኔስ ሰው አይደለንም ወይ? እስቲ ኢየሱስ እፈቅዳለሁ አይኮተኮትም ማለት እስቲ ኮትኮተኝ ከጥሩን ነቅላለሁ አንተ ቃልብኝ በእውነት አለ የሚታጠርበት
ቅጥር የሚቀጠልበት የእግዚአብሔር ኃይል የሚንቀሳቀስበት ልባችንን ክፍት አድርገን ይሄውና አቤት ገበሬ እርሻው ውስጥ ገብቶ እርሻው ጭንቅላት አፍርቶ ፍሬያማ ሆኖ ማሽላዎች ድግ ብሎ ሲያፈራ በመሃል ገብቶ አንድ ገበሬ የሚሰማው ደስታ ልነግራችሁ አልችልም። ደስ ይላል እርሻው ላይ ኢየሱስ ክርስቶስ ሆኖና የሱ ቻለ ሃሌሉያ የሚያፈራውን አብዝቶ ያጠራዋል። ይሄ ኮንፈረንስ ይሄ ጉባኤ አብዝቶ እኔን የሚያጠራበት አንተን የሚያጠራበት የኔ ፈቃድ ሳይሆን የኔ ሀሳብ ሳይሆን የኔ ዓላማ ሳይሆን ያንተ ዓላማ ሳይሆን የእግዚአብሔር ዓላማ የሚፈጸምበት የእግዚአብሔር ሀሳብ የሚፈጸምበት ፈቃዱን ሁሉ እግዚአብሔር የሚያደርግበት ጉባኤ የሚሆን ናልኝ ጌታ ሆይ ናልኝ ኢየሱስ ሆይ የኔ እውቀት የምለው ነገር ጥበብ የምለው ነገር ማስተዋል የምለው ነገር አእምሮ የምለው ነገር ሁሉ ጥዬ ያንተን መንፈሳዊ ጥበብና አእምሮን አነሳለሁ። ፊቴን ወደ አንተ አዞራለሁ። እፈልግሃለሁ የምትሉ በአንድ ልብ ሆነን እስቲ እፈልግሃለሁ እጠራሃለሁ። ሃሌሉያ እርግጠኛ ነኝ ይወርዳል እግዚአብሔር በዚህ ምድረ በዳ ላይ የሚወርደው የእግዚአብሔር መንፈስ ሳንበረከክ ጉባኤው ሳትበረከኩ እግዚአብሔር የሚሰራው ነገር አለ። ዛፍ ከፍሬው ይታወቃል ይላል መጽሐፍ ቅዱስ። ወይንም ዛፉን መልካም አድርጉታል ወይንም ዛፉን ክፉ አድርጉታል። ዛፉ ካልተለወጠ ፍሬው አይለወጥም አይደል? ፍሬው የምን ውጤት ነው? የዛፉ ውጤት ነው። ፍሬው ያማረ እንዲሆን ከተፈለገ ዛፉ ላይ ነው መስራት። እስቲ እኔ ለውጠኝ ጌታ ሆይ፣ እኔ ስራኝ ኢየሱስ ሆይ፣ እኔ ስራኝ ኢየሱስ ሆይ። አንድ ቦታ አነባለሁ የእግዚአብሔር መንፈስ ይወርዳል። እስቲ ኑቁ ምናምን አነባለሁ ሬዲዮ ላይ ካልሆነ የት ይወርዳል? ስለ ውሃ ጥማት ሲባል እዚህ ምድር ላይ ነው ሰው በደንብ የሚገባው አይደል? ይህችን ምድር እግዚአብሔር እየባረከ ስለሆነ ሁልጊዜ በዚህ አገር በሚደረገው ኮንፈረንስ ላይ በተለይ እሑድ ቀን ከዚህ ሰዓት ጀምሮ የሚወርደው የእግዚአብሔር መንፈስ ሁልጊዜ ይናፍቀዋል። ሃሌሉያ ሃሌሉያ። እኔ በመካከላችሁ ተገኝቼ ሊወርድ ያለውን የእግዚአብሔርን ጥበብ ሊመጣ ያለውን የእግዚአብሔርን ማስተዋል እግዚአብሔር ሊሞላን ያለን የመስማት መንፈስ የጥበብ መንፈስ የእውቀት መንፈስ በእያንዳንዳችን ላይ ሊወርድ ስላለው ነገር ሁሉ እስቲ እኔ እፈቅዳለሁ በላይ ላይ ሃሌሉያ ሃሌሉያ። መኃልየ ዘሰሎሞን ምዕራፍ 4 ላይ ከቁጥር 15 እናነባለን። ሃሌሉያ ሃሌሉያ ሃሌሉያ። ምዕራፍ 4 ቁጥር 15 አንቺ የገነት ምንጭ የሕይወት ውሃ ጉድጓድ ከሊባኖስም የሚፈስ ወንዝ ነሽ። የሰሜን ንፋስ ሆይ ተነስ፣ የደቡብም ንፋስ ሆይ ና፣ በገነቴ ላይ ንፈስ፣ ሽቱም ይፍሰስ፣ ውዴ ወደ ገነቱ ይግባ፣ መልካሙን ፍሬ ይብላ። ሃሌሉያ። አንቺ ገነቴ የሰሜን ንፋስ ሆይ ንፈስ፣ የደቡብ ንፋስ ሆይ ና፣ ሽቱም ይፍሰስ፣ ወደ ገነቴ ይፍሰስ፣ ውዴ የገነቱ ባለቤት የእርሻው ባለቤት ኢየሱስ ክርስቶስ ወደ ገነቱ ገብቶ ወደ እርሻው ገብቶ ከእርሻው የሚገኘው ፍሬ መልካሙን ፍሬ ይብላ። አሁን የሁላችሁ ገበሬው ኢየሱስ ንጉሡ ኢየሱስ
በሰው መሃል በእናንተ